ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? ለዛሬ እንግዲህ ይዘንላችሁ የቀረብነው ዶክተር መረራ ጉዲና የጻፉትን ጽሁፍ ነው። በዚህ ጽሁፍ ላይ ከዚህ በፊት በዶክተር አማረ ተግባሩ የተጻፉ መጽሐፍ በመጥቀስ እሳቸው በቀይ ሽብር ውስጥ ተሳትፎ እንዳልነበራቸው ለማሳየት ይሞክራሉ። በዚሁ ጽሁፍ ላይ በርካታ ሰዎችን ያነሳሉ። በቅድሚያ እንግዲህ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። ወደ ጽሁፉ እናልፋለን። ይህ ጽሁፍ የወጣው ቦርከና በተሰኘው ድረገጽ ላይ ነው። የጽሁፉም ርዕስ የሌባ አይነ ደረቅ መልሶ ልብ ያደርቅ ይላል። ጽሁፉ እንደዚህ ይቀጥላል። መግቢያ። አማረ ተግባሩ ከአዲስ አበቤነት እስከ ሉላዊነት በተሰኘው መጽሐፍ ውስጥ በአምቦ አካባቢ በመኢሶን መሪዎች ላይ በተፈጸመው ታሪክ ይቅር በማይለው ግድያ ውስጥ እጄ እንዳለበት እንዳነሳ መጽሐፉን ያነበቡ ሰዎች ነገሩኝ። ስሜን ያነሳበትን ገጾች ኮፒ ልከውልኝም አነበብኩ። ጥረቱ ታላቅ ወንድሜን ጨምሮ በአምቦ አካባቢ በተገደሉት የመኢሶን መሪዎች ታሪክ ውስጥ አማረ ተግባሩ ራሱና ታናሽ ወንድሙ ሲራክ ተግባሩ የፈጸሙትን ክህደት ለመሸፋፈል እንደሆነ ይገባኛል። ይሁንና አንድም ክህደቱ እያቃዠው ካልሆነ በስተቀርና ያለዚያም ከዘረጋልኝ ወጥመድ መትረፌ ስለቆጨው ካልሆነ በስተቀር በጤናው ያለ ሰው ያንን የሚያክል ውሸት ደርሶና በመጽሐፍ ጠርዞ ይበተናል ብዬ አላምንም። ስለ ጉዳዩ አጠቃላይ ሁኔታ በ2005 ዓ.ም የኢትዮጵያ ፖለቲካ ምስቅልቅል ጉዞና የህይወት ትዝታዎች ከኢትዮጵያ ተማሪዎች ንቅናቄ እስከ ኢህአዴግ በሚለው መጽሐፌ ውስጥ ከገጽ 82 እስከ 98 በሰፊው ተርኬያለሁ። ዝርዝሩም ከዚያ ለማንበብ ይቻላል። አሁን ባጭሩ የተመለስኩበት ጉዳዩ በርዕሱ እንዳልኩት የሌባ አይነ ደረቅ መልሶ ልብ ያደርቅ እንደሚባለው መሆኑን አጥቻው አይደለም። አማረ በመጽሐፍ ጠርዞ በይፋ የረጨው ውሸት አንባቢዎቹንና የፖለቲካ ታሪክ ተመራማሪዎችን ሊያሳስት ስለሚችል ባጭሩ ልመለስበት ስለወሰንኩ ነው። ሲራክ ተግባሩ ለእናታቸውና ለታላቅ ወንድሙ አማረ ተግባሩ የነገረው። አማረ በተጠቀሰው መጽሐፉ ከገጽ 480 እስከ 481 ውስጥ ታናሽ ወንድሙ ሲራክ ተግባሩ በወቅቱ ለእናታቸው የነገረውንና ለኔ ነገረኝ የሚለውን እንደሚከተለው አስፍሯል። የብዙዎችን ቁስል ባያክ እንደሚሻለው የመከርኩት እውነታውን በድጋሚ አጋራለሁ። ሲራክ ለእናታቸው ወንድሜን አውቀዋለሁ፣ እጅን ስጥ ብለው እሺ ብሎ እጁን አይሰጥም። በያዘው መሳሪያ ራሱን ይገድላል ወይም የደርግ ወታደሮች ይገድሉታል። ወንድምህ ያለበትን እናውቃለን፣ እዚያው ድረስ ሄደን በአሰሳ ከምንገድለው እዚህ አምጥተ አስረክበን ሲሉኝ ከሚገድሉት ብዬ ሳልነግረው አምጥቼ አስረከብኩት። ሲራክ ለአማረ ታናሽ ወንድሜን ሲራክ ተግባሩን በጅባትና ሜጫ ስለደረሰው እልቂት ስጠይቀው እሱም ከሁለተኛ ፖሊስ ጣቢያ መረራ ጉዲና ደግሞ ከስድስተኛ ፖሊስ ጣቢያ እንደወሰዷቸውና አምቦ ሲደርሱም 50 አለቃ ማህተመ በተደባለቋቸው ወደ ጥቁር እንጭኒ ጉዞ እንደቀጠሉና እዚያም ሲደርሱ እነ ዶክተር ተረፈንና ቡድኑን ያስቀመጡበትን የዘመዶቻቸውን ቤት መርቶ ያሳዩት እነርሱ እንደነበሩና እሱም ወንድሜም መረራም 50 አለቃውም ግድያውን ከፈጸመው ቡድን ጋር እንደተመለሱና እሱና መረራ እንደታሰሩ ነግሮኛል። ሲራክ ለእናታቸው የነገረውን የሚመለከተውን ለአንባቢዎቹ አስተያየትና አመለካከት ትቼ አልፈዋለሁ። አማረ ሲራክ ነገረኝ እያለ የተረከውን በሚመለከተው ግን እኔ ከስድስተኛ ፖሊስ ጣቢያ ተወስጄና እስከ ጥቁር እንጭኒ ድረስ ተጉዤ በነ ዶክተር ተረፈና ቡድኑ ላይ አልመራውም። ከዚያም ግድያውን ከፈጸመው ቡድን ጋር ወደ አዲስ አበባ ተመልሼ አልታሰርኩም። እኔ የስድስተኛ ፖሊስ ጣቢያ የደረስኩት ግድያው ከተፈጸመ ከ25 ቀናት በኋላ ነው። ያው ምርመራ የሚባለውን ሁሉ በጊዜው ወደ ደርግ ጽሕፈት ቤትነት በተለወጠው የምኒልክ ቤተ መንግስት ውስጥ በሚገኘው የደርግ ዋና ምርመራ ክፍል ከጨረስኩ በኋላ እንደነበር የሚመሰክሩ በህይወት ያሉና በጊዜው የነበሩ የመንግስት ባለስልጣናት ጭምር በሺዎች ባይሆኑ በመቶዎች የሚቆጠሩ አሉ።
ዶክተር ሙሉጌታ ደበበ የሚባል በጊዜው የካድሬዎች ኃላፊ የነበረ አሁንም በከተማው አለ። እውነታው ከነሐሴ 1969 እስከ ጥር 1970 ዓ.ም ድረስ ጸረ ደርግ ትግላችንን ለማስተባበር በአምቦ አካባቢ ሰርቻለሁ። በነ ዶክተር ከበደ መንገሻ መገደልና በኃይሌ ፊዳ መያዝ በመደናገጣችን አምቦ አካባቢ የምንችለውን ያክል ጥንቃቄ ማድረግ ጀመር። ወደ አምቦ ቅርብ ከነበረው ጉደር ከተማ አካባቢ የነበሩትን የመኢሶን ጓዶች ራቅ ወዳለው ጥቁር እንጭኒ ወረዳ መውሰድ ስለነበረብን ቦታ ተዘጋጅቶላቸው ለማንቀሳቀስ ስንሞክር አማረ ተግባሩ እግሬን ያመኛል፣ ሕክምና ማግኘት ከሚችልበት አካባቢ ርቄ መሄድ የለብኝም እያለ እንግዳ ጠባይ ማሳየት ጀመረ። እንግዳ ጠባዩን የተጠራጠረው ኢዮብ ታደሰ ይህ ሰው ተንኮል ማሰብ የጀመረ ይመስለኛል፣ እንልቀቀው ይላል። የቡድኑ መሪ ዶክተር ተረፈ ወልደ ጻዲቅ ሐሳቡን ሲቀበል የሸዋ ክፍለ ሀገር የህዝብ ድርጅት ጉዳይ ጽሕፈት ቤት ኃላፊ የነበረው ከበደ ድሪባ አብረን ወጥተን እንዴት እንበላለን ብሎ አጥብቆ ተቃወመ። ቡድኑ በመጨረሻ በደረሰበት ስምምነት መሰረት እነ ዶክተር ተረፈን ራቅ ወዳለው የጥቁር እንጭኒ ወረዳ ለክፉ ለደጉም ለጅባት ተራራ ቅርብ የሆነ ቦታ እንዲሄዱና አማረን ደግሞ ወለንኮሚ ከተማ በምትኖርና አባላችን በነበረች የመንግስት ሰራተኛ ጋር እንዲቀበጥ አደረግን። አንድ ቀን እኔን ብቻዬን ሰው በማላውቅበት ሀገር ጥለውኝ ሄዱ። አደጋ ውስጥ ነኝ የሚል ጭንቀት ውስጥ ያለ ሰው የሚመስል መልእክት በግንኙነት መስመራችን በኩል ደረሰኝ። ደንግጬ ወዲያውኑ ጥንቃቄ በተሞላበት አዲስ ቦታ እንዲዘጋጅለት አድርጌ መኪና ልኬለት እንዲንቀሳቀስ ቢነገረው ሐሳቡን ለውጦና ተመችቶት እንደሚኖር ሊወስዱት ለሄዱት ሰዎች ገልጾ ለመሄድ ፈቃደኛ አለመሆኑን ይነግራቸዋል። ትንሽ ግራ ቢገባኝም እንደ ክፋት ስላላየሁት እሱ ከተመቸው ጥሩ ነው ብዬ ዝም አልኩ። ጥቂት ቀኖች ቆይቶ መረራን ለማነጋገር እፈልጋለሁ የሚል መልእክት ላከብኝ። እኔም ሀገር ሰላም ነው ብዬ እርሱ ወደለበት ወለንኮሚ ከተማ ለመሄድ አቅራቢያው ወዳለው ግንጭ ከተማ ገባሁ። የግንኙነት መስመራችንን ይዤ ወደ እሱ ለመሄድ የሚወስዱኝ ሰዎች ሲጠብቅ የአምቦ ዋናው ቡድንን እኔ ሳልጠራቸው በሙሉ ተሰብስበው ግንጪ ከተማ ላይ ያገኘኋቸው። ለምን መጣችሁ? ማን ጠራችሁ? ብዬ ስጠይቅ የሁሉም መልስ አማረ ሆነ። በእውነቱ ከኔ የተሻለ አማረን የሚያውቀው ኢዮብ ታደሰ የመጠርጠሩ መረጃ ቢኖረኝም በድርጅታዊ ዲሲፕሊን ምክንያት በተለይም እኔ አስተባባሪው ሳላውቅ በአካባቢው ያሉ የግንኙነት መስመሮቻችንን የሚያንቀሳቅሱ በሙሉ በአንድ ላይ መሰብሰባቸውን ስላልወደድኩት ሁሉም እንዲበተኑ አድርጌ ለምን እንደፈለገኝ በማስታወሻ እንዲልክልኝ በግንኙነት መስመራችን በኩል ልኬበት ወደ መጣሁበት ቦታ ተመለስኩ። የላኩትን ልጅ ከ3 ቀናት በኋላ ተመለስ ስላለው ከ3 ቀናት በኋላ መልሼ ላኩት። የሚያገናኘንን ልጅ ሌላ ሴራ ጠንስሶ ጠበቀው። አቅጣጫ ለማሳሳትም ጭምር ይሁን በእጅ ጽሑፍ 20 ገጾች የሆነ በታይፕ ተመቶ እንዲበተን መልእክት የያዘ ጽሑፍ ላከልኝ። ጽሑፉን ሳይ የዛን ቀን እርሱን ሳላገኝ በመመለሴ በጣም ተናደድኩ፣ አዘንኩም። የአማረ ጽሑፍ በአጭሩ የሚለው 10,000 ኪሎ ሜትሮችን ስላካለለው የቻይናው ረጅም ጉዞ ወይም ሎንግ ማርች ቪየትናሞች እንዴት ኃያሉን የአሜሪካ ኢምፔሪያሊዝም በቁርጠኝነት ተቋቁመው በመጨረሻ ላይ ማንበርከካቸውን የሚገልጽና እኛም እንዲህ አይነቱ ፈታኝ ችግሮች ሊገጥሙን እንደሚችሉ ካተተ በኋላ ሐቀኛና ጠንካራ ጓዶች ለወዳቸው ሊያድሩ ከሚችሉ ልፍስፍስ ጓዶች የሚለዩበት ጊዜ መድረሱን ይጠቁማል። ለጥቅም ብለው ጓዶቻቸውን ለጥይት አሳልፈው የሚሰጡ ከሃዲዎች ሊኖሩ እንደሚችሉም ያብራራል። ከዛም አልፎ በሶቪየት ሶሻል ኢምፔሪያሊስቶች የሚመራው ቀልባሽ ኃይል የሆነው ወታደራዊ ጁንታ እውነተኛ የሶሻሊስት ጽሑፎችን ሊያጠፋ ስለሚችልና ለወደፊትም ቤተ መጻሕፍቶቻችን የኢትዮጵያ ጫካዎች ስለሚሆኑ ወደ ገጠር እንድናሸሽ የሚመክረን ጽሑፍ ነበር። ይህን ለረጅም ዓመታት ትግል የተዘጋጀ የሚመስል ጽሑፍ በመዘጋጀቱ ደስ ብሎኝ በታይፕ ተጽፎ በፍጥነት እንዲሰራጭ ወደ ከተማ ላኩ። እዚህ ላይ የአማረን የድርሰት ችሎታን ማድነቄን ሳልገልጽ ባልፍ ኃጢአት ይሆንብኛል። አምቦ ከተማ ጽሑፉን አድርሶ የተመለሰው ልጅ ሶሪ ደንደና የሚባል አሁንም በሕይወት አለ። ግን አስደንጋጭ ዜና ይዞልኝ መጣ። ይኸውም አንድ አሳሽ ቡድን ከአዲስ አበባ መጥቶ በአካባቢው ያሉ የመኢሶን ካድሬዎች የመኢሶን መሪዎችን ከደበቋቸው ሕዝብ ጋር ሊመታ እንደሚችል ትልቅ ስጋት ውስጥ እንደወደቁ እንደነገሩትም አወራልኝ። ወታደራዊ አሰሳ ይደረጋል የሚባለው የሁልጊዜም ስጋታችን ነበር። የአማረን ወረቀት ከተማ አድርሶ የተመለሰው ሶሪ ደንደና ያመጣው የአሰሳ ወሬ ስጋት ውስጥ ስለጣለኝ
በዛው ሌሊት አምቦ ከተማ ውስጥ ገብቼ ማጣራት ውስጥ ገባሁ። ከሁሉም መስመሮች የሚመጡትን መረጃዎች ለማየት ስጀምር እጅግ በጣም ግራ ያጋባኝ መረጃ ከ3 ቀን በፊት ስለ ታሪካዊ የቻይና ረዥም ጉዞ ወይም ሎንግ ማርች ሁሉ ሲተርክ የነበረው ሰው ሁላችንም ወደ አዲስ አበባ ከተማ እንድንመለስ ተተኪው የመኢሶን አመራር አዞናል የሚል ደብዳቤ ክህደቱን እንዲያስፈጽም ግዳጅ በተሰጠው ታናሽ ወንድሙ በኩል ለኔ ምንም ትንፍሽ ሳይል ለነ ዶክተር ተረፈ ልኮ መሰወሩ ነበር። እነ ዶክተር ተረፈ መስመሩን ሳይጠብቅ በወንድሙ በኩል በአማረ ተፈርሞ የመጣላቸው ደብዳቤ እንግዳ እንደሆነባቸውና ይህንንም በፍጥነት አጣርቼ አስፈላጊውን እርምጃ እንድወስድ የሚያሳስብ መልእክት ላኩብኝ። እኔም በአንድ በኩል አማረ የት እንደደረሰና በመኢሶን አመራር አምቦ ላለው ቡድን ወደ አዲስ አበባ እንዲመለስ የተወሰነ ነገር ካለ እንዲያጣራ ሶሪ ደንደናን ወደ አዲስ አበባ ሰደድኩኝ። በሌላ በኩል ደግሞ ወንድሜን እነ ዶክተር ተረፈ ካሉበት ወደ መኪና መንገድ ወደሚቀርበው የዘመዶቻችን ቤት እንዲያሳርፋቸው ላኩት። የኔ ሐሳብ አማረ የጻፈው እውነት ከሆነ በፍጥነት ወደ አዲስ አበባ እንዲንቀሳቀሱ ለማድረግ ነበር። ውሸት ከሆነና ደርግ አሰሳውን በአስቸኳይ ካደረገ ጥቁር እንጭኒ ስለሚሆን እኛ ቀድመን ወደ ግንደበረት እንዲሻገሩ ለማድረግ ነበር። ወንድሜ የታዘዘውን ፈጽሞ ሪፖርት አደረገልኝ። አማረ የት እንደገባ የማጣራቱ ተግባር በፈለግነው ፍጥነት አልሄደልንም። ስለ ክህደቱ ፍንጭ ያገኙ ካድሬዎች በፍርሃት ምንም ፍንጭ አልሰጥም አሉኝ። በተለይ ኩማለ ተሬሳ የሚባል የአካባቢው ልጅ የአማረና የወንድሙን የክህደት እንቅስቃሴ የተሻለ ያያወቀ የፍርሃት ይሁን ሊተባበራቸው ስለፈለገ ትንፍሽ አልላለኝ። ከሱ ፍንጭ ባገኝ ኑሮ ቢያንስ ለጊዜው ህይወታቸው ይድን ነበር። ወደ አዲስ አበባ የተላከው ልጅ አማረ እንደከዳና ለማስመሰል ደርግ ጽሕፈት ቤት እንደ እስረኛ እንደወሰዱት የመኢሶን አመራር ምንም አይነት ውሳኔ እንዳልወሰነ አረጋግጦ ሲመለስና የነ ዶክተር ተረፈና የወንድሜ መገደል መርዶ አንድ ላይ ደረሰኝ። የተሻለ የመጓጓዝ ፍጥነት ስለነበራቸውና እኛ ጨርሶ ያልጠበቅነውን ስልት ስለቀየሱ በሰዓታት ቢሆንም ቀደሙን። የአማረ ወንድም የሁሉም ካድሬዎች አስቸኳይ ስብሰባ አዲስ አበባ ላይ ተጠርቷል እንሂድ ብሎ ያገኘውን ካድሬ ይዞ ወደ አዲስ አበባ ጉዞ ይጀምራል። ከጋድሬዎቹ ውስጥ ዲማ ጉዲና የሚባለው ወንድሜና ኩማላ ኮሮርሳ የሚባል ረዳቱ ነበሩበት። መናገሻ ሲደርሱ ወንድሜንና ረዳቱን አስይዞ እነ ዶክተር ተረፈ ያሉበትን እንዲጠቁሙ ያስደበድባል። እንደሰማሁት ትንሽ ድብደባውን ለመቋቋም የሞከረውን ወንድሜን በሽጉጥ ይመቱትና ለረዳቱ እርሱን ገለነዋል፣ አንተም እንደርሱ ትገደላለህ ብለው በማስፈራራት እንዲመሯቸው ያደርጋሉ። የዛኑ ሌሊት ራሱን ስቶ የነበረውን ወንድሜንና ረዳቱን ይዘው ጉዴላ የምትባለውን የቶኬ አካባቢ ከተማ የዘመቻ ማዕከል አድርገው ተንቀሳቀሱ። ካሳዬ አራጋው በተባለ የደርግ አባል የተመራው ዘመቻ አንድ የኮማንዶ ቡድን ይዞ እነ ዶክተር ተረፈ ወዳረፉበት የአጎታችን ቤት ይላካል። እነ ዶክተር ተረፈ ባልጠበቁት ሰዓት መከበባቸውንና መንገራገር ቢሞክሩም ከኮማንዶ ጋር ለመዋጋት የሚያስችል አቅም ስላልነበራቸው እጃቸውን ይሰጣሉ። ከተያዙበት ቦታ 1 ኪሎ ሜትር እንደሄዱ የተኩስ ሩምታ ተከፍቶባቸው ተጨፈጨፉ። መንገድ የመራቸው ወንድሜ ረዳት መገደላቸውን አይቶ በመጮሁ እሱንም እዛው ጨመሩት። በዚህ ፋሽስታዊ ጭካኔ በዕለቱ የተጨፈጨፉት ዶክተር ተረፈ፣ የዶክተር ተረፈ ባለቤት ከበደ ድሪባ፣ ኢዮብ ታደሰ፣ ለማ ፊዳ፣ ሽመልስ ኦላና፣ መርድ ከበደ፣ አሰፋ ነመራ፣ ዲማ ጉዲና፣ ኩማላ ኮሮርሳ ነበሩ። አጥናፍ ጥይት ብቻ ነው የሚለኝ ብላ ወደ ከተማ ልንመልሳት ያደረግነው ጥረቱ እምቢ ያለችንና በመጨረሻም ጥይት ሊለያት ያልቻለ ታጋይ ሴት ነበረች። ወንድሜን ሊያመልጥ ሞክሯል ብለው የገደሉት አምቦ ከተማ ውስጥ ነበር። በጊዜውን የአምቦ ከተማ ውስጥ በሆንም በቀላሉ ሊያገኙኝ ባለመቻላቸው ጭምር ከልቂቱ ተረፍኩኝ እና አማረ ለዓላማ ሳይሆን ለትርፍ ብሎ አንድ ጉድጓድ ውስጥ አብረን እንቀበራለን ሲሏቸው የነበሩትና ጓደኞቻቸውን ለጥይት አሳልፈው የሰጡበትን ክህደት ሳስታውስ እስከዛሬ ዘገንነኛል። ለሆዳቸው ሲሉ ከሚያስገድሉት ይልቅ ባልወዳቸውም ለዓላማቸው ሲሉ የሚገድሉትን አከብራለሁ። የአምቦ ቡድን ሙሉ በሙሉ ከተመታ በኋላ የቀረኝ ሕይወቴን ማትረፍና ከቻልኩም አቅጣጫ ለውጬ ትግሉን ለመቀጠል ብቻ ነበር። ሐሳቤ ቤተሰቦቹ ግንጭ አካባቢ ስለሆኑ ወደ አዲስ አበባ ቀረብ ብዬ አዲስ አበባ ውስጥ ከቀሩን የመኢሶንም ሆነ የኦብዲን ጓዶች ጋር የግንኙነት መስመር ለመፍጠር እንድችል እንዲረዳኝ የማውቀውን የግንጭ ልጅ ሲመሽ መጥቶ እንዲወስደኝ ነገርኩት። ለዚህም በተለይ የተረፉ የኦብዲን ጓዶችን በቅርበት ስለማውቅ
የግንኙነት መስመሮችን ያለ ችግር መቀጠል እችላለሁ ብዬ ገምቼ ነበር። ያም ሆነ ይህ ቀኑን እስኪመሽልኝ ድረስ የቆየሁበት ቦታ በአካባቢው ከብቶች የሚሰማሩበት ቦታ ስለሆነ ከብቶቻቸውን ለመቆጣጠር የሚመጡ ሰዎች ሌባ መስያቸው ፖሊስ እንዳይቀሩብኝ መስጋቴም አልቀረም። ወደ ግንጭ እንዲወስደኝ የነገርኩት ልጅ በቀጠሯችን ሰዓት ስላልመጣልኝ በዛ አጭር ጊዜ ውስጥ ወደ ስጋ ዘመዶቼ ከመሄድ ውጭ የተሻለ አማራጭ አላገኘሁም። የምርጫዬ ዋናው ምክንያት ደርግ በእኛ አካባቢ ያለውን በሙሉ ስላጠናቀቀ ወደዚያ የሚያተኩርበት ምንም ምክንያት አይኖረውም የሚል ግምት ስለነበረኝ ነበር። መንገዱን በእድገት በህብረት ዘመቻ ጊዜ ከ2ና 3 በላይ ስለሄድኩበት እጠፋለሁ ብዬ አላሰብኩም ነበር። በጣም ርቄ ከሄድኩ በኋላ ከመንገድ መጥፋት ታወቀኝ። ወደ መንገድ ተመልሼ ትንሽ እንደሄድኩ አንድ ዘመቻ ሊሆን የማውቀው የገበሬ ማህበር ሊቀመንበር ፈረሱ ላይ ሆኖ መጣብኝ። እንዲረዳኝ ልጠይቀው አልኩና ፈራሁት። እሱም እኔን ለማናገር ፈርቶ ይመስለኛል ተገላምጦ እያየኝ ሄደ። ኋላ ሳየው ይህ የገበሬ ማህበር ሊቀመንበር ዘመዶችን ጭምር ስለሚያውቅ እርዳታ መጠየቁ ይሻለኝ ነበር። ጥሩ እድል አመለጠኝ። ከገበሬ ማህበሩ ሊቀመንበር አልፌ ትንሽ እንደሄድኩ በብዛት ሆነው እህል የሚወቁ ገበሬዎች ቁም አሉኝ። እንዳይጠጉኝ ከነገርኳቸው በኋላ በጥቂት ደቂቃዎች ውስጥ ከ3 ሞቶች መካከል የትኛው መምረጥ እንዳለብኝ አሰብኩኝ። አንደኛው ሞት እጄን ሰጥቼ ከጥቂት ቀኖች በፊት እንደሞቱት እንደ ዶክተር ተረፈ መሆን፣ ሁለተኛው ሞት በነፍሰ ገዳዮች እጅ ተደብድቤ ከመሞት ራሴን መግደል፣ ሶስተኛው ሞት ምንም ሳያውቁ ሊይዙኝ ከሚፈልጉ ገበሬዎች ጋር ተፋክሶ መሞት ነበሩ። ትንሽ የመሮጥ አቅም ቢኖረኝ ኖሮ ወደ መታኮሱ ሄድ ነበር። ላላመልጥ ዳቦ በልተው ያልጠገቡትን ገበሬዎች መጨረስ ትርጉም የለሽ እርምጃ ሆኖ አገኘሁት። የተያዝኩበት የአካባቢው ገበሬዎች አንዳንዶቹ እኔንም ሆነ መይሶንን በስም ስለሚያውቁ ለመንግስት እንስጥና አንስት በሚል ጥያቄ ለ2 ቀናት ተጨቃጨቁ። ከ2 ቀናት ጭቅጭቅ በኋላ አሳልፈን እንስጥ የሚለው ክፍል አይሎ አሳልፈው ሊሰጡን ተስማሙ። ጉደር ከተማ ለሚገኘው የአምቦ ወረዳ አስተዳደር ያለደረሰኝ አስረከቡኝ። የአምቦ ወረዳ ፖሊስ አዛዥ ከጉደር ከተማ የተሻለ ጥበቃ ወዳለበት የአምቦ ከተማ ወዲያውኑ ወሰደኝ። ከዛም በ3ኛው ቀን ወደ አዲስ አበባ ተወሰድኩ። በአጭሩ እነ ዶክተር ተረፈ ከተገደሉ ከ9 ቀናት በኋላ እና በሚኒሊክ ቤተመንግስት ለ15 ቀናት ያህል ከተመረመርኩ በኋላ ወደ 6ኛ ፖሊስ ጣቢያ ተወስጄ የ7 ዓመት የእስር ዘመኔን ጀመርኩ። እውነተኛው ታሪክ በአጭሩ ይሄው ነው። ማመሳከሩ የታሪክ ባለሙያዎች ድርሻ ነው በማለት ፕሮፌሰር መረራ ጉዲና ጽሑፋቸውን ይደመድማሉ። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ።